ደም ማሻአላህ ከሰለምክ ከምን ያህል ጊዜ በኋላ ነው የሄድከው ማለት ነው? ከሰለምኩኝ 3-4 አመት አካባቢ። አሁን ምን ያህል ጊዜ ነው? አሁን 4 አመት ከምናምን 3 አመት ነው ማለት ነው። የዛኔ አሁን 4 አመት ነው። 4 አመት ከምናምን ነው። ከሰለምክ ከ3 አመት በኋላ ነው የሄድከው? አዎ። እና እስልምና ህይወት እንዴት ይዟል? እስልምና ኒያማ ነው ወላሂ። ምንም እስልምና ይሄ ነው ብለሽ የምትናገሪው በቃል የምትገልጪው ነገር አይደለም። እስልምና ሐቂቃ እስልምና አልሐምዱሊላህ ረቢል ዓለሚን ፊትናውም እንዳለ ከፍ ዝቁም እንዳለ ምንም አይነት ነገር ቢደርስብሽ ምንም አይነት መንገላታት ሙሲባ መራም መሸጋር ቢደርስብሽ አላህ እስልምናን እስከሰጠሽ ነገር በቃ እስልምና በቂ ነው ለሰውየው። እስልምና ሀያት ነው፣ ኑሮ የሚኖር ህይወት ነው እስልምና። ይሄ የጀነት ሽታ ነው ስለሽ ከጣም ያለው ህይወት ታውቂያለሽ። ጣም ያለው የሆነ የሚኖር ህይወት የሚኖር ትክክለኛ ከፈጣሪ ጋር ተቀራርበሽ የምትኖሪበት ህይወት ነው። እስልምና ይበልጥ ልብህን በጣም ያስደስተው ነገር ምንድነው? በቃ እንኳንም ሰለምኩ እንኳንም አልቀረብኝ እንድትል የሚያደርግ አላህን ማግኘቴ ወደ አንድ ፈጣሪ ይሄ ምላት ነገር እንትን የሚያዳምጥ ጌታ ከዛ ምላሽ የሚሰጥ ከዛ 5 ወቅት በቃ ሁሌም የምትገናኙ ጌታ 5 ወቅት ሰላት ይችላል ቅርብ ይሆንሽ ፈጣሪ ማለት አላህ ከደም ስራችሁ ቅርብ ነኝ ይላል። ሐቅ ነው። ያን ደግሞ አግኝቼዋለሁ አልሐምዱሊላህ ረቢል ዓለሚን። ለዛ ህይወት ነው እስልምና አልሐምዱሊላህ አልሐምዱሊላህ። አሁን ደግሞ እስኪ መለስ እንበል ወደ ኋላ ይቻላል። አሁን ደግሞ እስኪ መለስ እንበል ወደ ኋላ መለስ እንበል ስለ ትላንትናው ማንነት ስለ ትላንትናው አቡሻ ስለ ትላንትናው ማን ነበረ? ገጂኒ አይደል? ስለሱ ደግሞ ትንሽ እናነሳለን መለስ ብለን። አስቀድመን ግን ስለ ታቱ ብናወራ ደስ ይለኛል። አንገትህ ላይ ሙሉ ለሙሉ ትልቅ ታቱ አለ፣ እጅህ ላይ በተለይ ደግሞ የኢህራሙን ልብስ ለብሰህ ባጋራኸው ቪዲዮ ላይ በደንብ ነው ታቶች የሚታዩትና እንደው በወቅቱ የገጂኒ ስታይል ነበረ እንደው ፋሽንስ ነበረ ወይስ የምትነቀስበት የራስ የሆነ ምክንያት ነበረ? ወደ እንትኖች አደላ ነበር። በቃ እኔ የደቡብ ህንዶችን በብዛት ያለው ፊልም ላይ ሞር ደግሞ ይሄ አስተዳደግም አለ ደግሞም ይሄ የላቲን ሙዚቃዎች ምናምን በጣም እንትን ነበረ። ወጣ ያለ አይነት እንትን ነበር የምከተለው። ለዛም ታቶ በቃ እኔ ውስጤ ነበር አይወጣልኝ። ምንም ላይ ብሰራ በቃ ታቶን በጣም ፍቅር ነበር ውስጤ ከልጅነቴ ጀምሮ። ለዛም ሲላይም እስከምሰራት ድረስ ያደረሰኝ እሱ ነው። ሃይማኖቴ በቃ ስልሽ ከክር አልፎ አይነት ነገር ነው። ሃይማኖተኝነትን ስትገልጽበት ማለት ነው። በዛ አይነት ነገር እዚህ ጋር ደግሞ ኪዳነ ምህረት ነው ያለችው። የኪዳነ ምህረት ታቶ በዚህ ጋር መስቀል እንደዛው፣ እዚህ ጋር ደግሞ ኢሳ ከነንቱ የተሰቀለው ምናምን እነዛ ሃይማኖታዊ ነገሮች ይበዙታል። በርግጥ እዚህ ጋር ደግሞ ፋዘር ሲሞት የተሰራው እሱ ስም ነው ምናምን አሌክስ። ለአባት ፍቅር ነበር አሌክስ በጣም ነበር የምወደው። አባትን አሌክስ ነው የምትለው? አሌክስ አለማየሁ እንትን ነው የትክክለኛ ስሙ ዲቡ ወይም ሙስሊም ነበር እሱ መጀመሪያ አሌክስ። ከዛ ወታደር ነው ወደ ሸገር ከገባ በኋላ ምናምን ከፈረ ካገባ በኋላ ምናምን ማለት ነው። አላህ የፈለገውን ከሂዳ ያስወጣል፣ አላህ ደግሞ የፈለገውን መስመር ያስይዛል ማለት ነው። ከሱ ጋር ራሱ መኖር ሌላ እንትን ነበረ። ግን ያው በዛው ውስጥ በጣም ነበር የምወደው። ለኛ ብዙ ዋጋ የከፈለ አባት ነው። አላህ ግን ሂዳ አልሰጠውም። ያው ዞሮ ወደ አኺራ ተሻግሯል። አባቱ ኃይለኝነት ኖሮ ወታደርም ሆኖ ደግሞ ቤት ውስጥ የመጨረሻ ልጅም ሆነ የምትፈራ ነበርክ። ቤት ውስጥ ግን ወታደር እያለ ልጅ ተፈሪ መሆኑ እንዴት ነው? እኔ አሁን እሱ ነገር ነው ጥያቄ የሆነብኝ። ወታደር ያለበት ቤት የደርግ ወታደር ነው ያስጨንቀናል በርግጥ ምናምን። ግን ያ እኛን ከእንትን ሰው አካባቢ ኤሪያውን ነው የሚመስለው። እኛ ያደግንበት አስተዳደግ ሰፈሩ ምንም ለፍራቻም የሚዳል እንትን አይደለም። ቤተሰብ አክብረሽ ፈርተሽ ምናምን በፈለግሽው አይነት ቅርጽ ራስሽን የምትሰሪው ራስሽ ነሽ። እንደዛ ነበርና ራሴን የቀረስኩት ራሴ ከዙሪያዬ ከማየው ጓደኞቼ ትልልቅ ዱርዮች አሪያ አድርገን የምንይዛቸው ዱርዮች አሉ ሰፈር ውስጥ ምናምን ነገርና አላዳምጠውም ስልሽ በቃ ያመት ነው ሌላ የሚመጣ ነገር የለም። ለዛ በቃ ሲሆን ሳለም ደግሞ ከማዘርጋ ስለተለያዩ
እኔ እናቴ ጋር ስለሆንኩኝ ከዛ በኋላ በቃ ትገናኙ በጣም የመውጣት ነገሩ መጣው። እሱም ቢኖር ግን ያው ነው በቃ እኔና እሱ አሁን የሆነ ጨብሲ ቤት የምንገናኝበት ፓርት ነበር። አዎ ሁለታችሁ? አዎ። ከዛ እንዴት ይሆናል? ከፍሎ ምናምን እሱ ይወጣል ምናምን ነገር። ምናልባት እንደዛ ሲሆን አንተ እድሜ ምን ያህል ነው? የዛኔ ኧረ ልጅ ነበርኩ እኔ። ሁሉ ነገር ሲጀምር ገና ልጅ ነኝ። ወደ 15 ምናምን በቃ 14 ምናምን ከሰፈር ልጆች ጋር ምናምን ትንንሽ ጨብሲዎች ምናምን ጀምረና መጠጦችን ከፍ እያልን ስንሄድ በቃ ትንሽ 16 17 ሲሆን በቃ ውጭ ማደር ምናምን በጣም ወጣ ያሉ ነገሮችን ማድረግ ምናምን መላ ምናምን በቃ እያለ መላ ማለት ስርቆት ነው። እንደዛ ነው መላ በት ማለት ምናምን ብዙ ነገሮች ላይ ገባን። ከዛ አንዴ እንትን ሲስተም ውስጥ ከገባሽ በኋላ መውጣት በጣም አስቸጋሪ ነው። ደግሞ እንደዚህ ሃይማኖታዊ ነገር ብለሽ እመለሳለሁ ብለሽ ቤተሰብሽን አስታውሰሽ ደግሞ ልመለስም ስትይ እርገቱም አለ በቃ ዞርሽም እዛ ማህበረሰብ ላይ ስለምትመለሽ ጸርተሽ አትጸጂም። ታጥቦ ጭቃ ነው የሚሆነው። ግን ደግሞ ታጠብኩም ብታያችም የትኛውም ገዳም ብንሄድ ምንም ብንል ያኛው ሀያት ላይ ነበር መልሰን የምንመለሰው።